ከሰዓታት በፊት ምሽቱን አስደንጋጭ ውሳኔ ተሰምቷል። አሜሪካ አምርራለች። ህወሓት ላይ ከሰሞኑ ይፋ የሆነ ውሳኔ በአሜሪካ የገንዘብና ስቴት ዲፓርትመንት በኩል እጥፍ ሆኖ በሌላ የቅጣት ውሳኔ ብቅ ብሏል። ውሳኔው የሱዳን የእርስ በርስ ተፋላሚዎች ላይ ይፋ የሆነ ነው። የህወሓት ጉዳይ በጦርነት መልክ የሚጫር ከሆነ ቀጠናውን ስለሚያቀጣጥል በአሜሪካ በኩል ከወዲሁ ሳይቃጠል በቅጠል እየተባለ ነው። በምስራቅ አፍሪካና በአፍሪካው ቀንድ ጉዳይ አለኝ ያለችው አሜሪካ ሁለት አመራሮች ላይ ቪዛ እገዳ በመጣል አላበቃችም። የሱዳን ጦርነት አቀጣጣይ ባለቻቸው አካላት ላይም በትላንትናው ዕለት አስደንጋጭ እርምጃን ይፋ አድርጋለች። ሱዳን ላይ ጠንከር ያለ እርምጃ ይፋ የሆነው ኢትዮጵያን በተመለከተ አዲስ አበባ በሚገኘው ኤምባሲ መግለጫ በወጣ በሰዓታት ልዩነት ነው። ኤምባሲው ትላንት አርብ ሰኔ 19 ቀን 2018 ዓ.ም ባወጣው አጭር መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራ ውይይት የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብሏል። ኤምባሲው በዚሁ በትላንትናው መግለጫው የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው ያሳሰበበት ሁኔታ አስተያይቷል። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። አሜሪካ በሱዳን ተፋላሚዎች ላይ ከበደውን ማዕቀብ ከመጣሏ በፊት ልክ ህወሓት ላይ ሰሞኑን እያወጣች እንዳሉት አይነት መግለጫዎችን እየደጋገመች ታወጣ ነበር። ከዚህ ባለፈም የተወሰነ ቅጣት የሚመስልም የማዕቀብ እርምጃዎች ነበሩ። ሆኖም ተፋላሚዎቹ ማስጠንቀቂያውንም እንደዚሁም እርምጃውንም ችላ ብለው በጦርነቱ ቀጠሉ። እናም በትላንትናው ዕለት የሱዳን መንግስት በሚመራው የአልቡርሃን አገዛዝ ላይ ከባድ የጦር መሳሪያ ማዕቀብ መጣሉን አሜሪካ ይፋ አደረገች። ይህ እርምጃ ሱዳንን አስደንግጧል። በህወሓት በኩልም ቢሆን መሰል አካሄዶች ከቀጠሉ ምን አይነት እርምጃዎች ሊከተሉ እንደሚችሉ እንደዚሁም ማሳያ ሆኗል። ከጦር መሳሪያ ዝውውርና ከተዋጊዎች ልውውጥ ጋር በተያያዘ ህወሓትና ሱዳን ብሎም ሱዳንና ኤርትራ ልዩ ግንኙነት ያላቸው በመሆኑ የሱዳን የጦር መሳሪያ ማዕቀብ ገና ቀጠናውን የሚያነካካ ነው። አሜሪካ ማዕቀብ ከጣልኩበት አካል ጋር የሚነካካ አካል የዚያው ማዕቀብ ሰለባ ይሆናል የሚል የቀደመና የጸና አቋም ያላት ሀገር ናት። በአፍሪካው ቀንድ ልዩ ብሔራዊ ፍላጎት አለኝ የሚለው የአሜሪካ መንግስት የትግራይንም ጉዳይ እንደዚሁም የሱዳንንም ጉዳይ አጥብቆ ይዟል። በህወሓት አመራሮች ላይ እርምጃ እንወስዳለን የሚለውን ለማሳየት በሚመስል መልኩ የቪዛው እገዳ ይፋ ሆኗል። ከእገዳው በላይ መግለጫዎቹ ቃላት ግን አናት የሚመቱ ሆነው ታይተዋል። ስም ባይጠቅስም ይሄው የእገዳው የአሜሪካ መንግስት መግለጫ አክራሪ ህወሓት አመራሮች የሚሉ ቃላትን አካቶ ታይቷል። ነገሩ ከዚህ ባለፈም በቀጣዩ በህወሓት አመራሮች በጦርነት የመግፋት ሂደቶች ካሉ ምን አይነት የትራምፕ አስተዳደር እርምጃዎች ሊከተሉ እንደሚችሉም በሱዳን ተዋጊዎች ላይ እየተወሰደ ያለው እርምጃ ማሳያ እየሆነም ይገኛል። አሜሪካ ከሰሞኑ አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ አቀባን ያደረገች መሆኑ የሚታወስ ሲሆን ህወሓትን ለሌላ ዙር ቅጣት በማስጠንቀቅ አሁን ደግሞ ፊቷን ወደ ሱዳን አዙራለች። ሱዳን ላይ ሌላ ዙር ማዕቀብ ተጥሏል። የህወሓት ሰዎችም አድርጉ በሚል የታዘዙትን ካልፈጸሙ ልክ የሱዳኑ አይነት ሌላ ማዕቀብ እንደሚቀጥልም በግልጽ ያመላከተ ሆኗል። በህወሓት አመራሮች ላይ የአሁኑ የቪዛ እገዳው ይፋ ከመሆኑ በፊት ከጀርባ የነበሩ ብዙ ንግግሮች ነበሩ፣ አንዳቸውም አልተሳኩም። እናም በመጨረሻም እንቀጣቸዋለን የሚለውን ለማሳየት ያህል ይኸው የቪዛ እገዳው ይፋ መሆኑ ተመላክቷል። በሱዳንም ቢሆን አሁን ሌላኛው ዙር ማዕቀብ ይፋ ከመሆኑ በፊት ከፍተኛ ጥረት የተደረገበት ተፋላሚ ወገኖችን አቀራርብ የማነጋገር ጥረቶች ነበሩ። ይህም ቢሆን ሊሳካ አልቻለም። እናም በትላንትናው ዕለት በሱዳን ላይ የጦር መሳሪያ ማዕቀብ ይፋ ሆኗል። ህወሓት በእጁ ካሉት መሳሪያዎች በተጨማሪ ሌሎች የጦር መሳሪያዎችን ከውጭ እያስገባን የሚሉ መረጃዎችም ጭምር ስላሉ ይሄው ጉዳይ የቀጠናውን ሀገራት ማለትም ኤርትራንና ሱዳንን ጨምሮ ለሌላ ማዕቀብ የሚዳርግም ይሆናል። አሁን በጀነራል መሐመድ ሐምዳን ዳጋሎ በሚመራው የሱዳን ጦር ላይ የተጣለው ማዕቀብ እጅግ ከበድ ያለው ነው ታይቷል። የጦር መሳሪያ ማዕቀብ ነው። በከፍተኛ ውጊያ ላይ ባለ ኃይል የጦር መሳሪያ ማዕቀብ መጣል እጁን አስሮ የማስደብደብ ያህል ይቆጠራል። ሁለቱ የሱዳን ተፋላሚዎች
ሁማኒቴሪያን ትሩስ የሚባለውንና በጦርነቱ ጉዳት ለደረሰባቸው ሲቪሎች እርዳታ ለማድረስ ጊዜያዊ የተኩስ አቁም ስምምነት አድርጉ ቢባሉም አሻፈረኝ ብለዋል። አሜሪካ የሰላም ሐሳብ ወይም ፒስ ፕሮፖዛል በሚል የመደራደሪያ ነጥቦችን ብታቀርብም ሁለቱም ተፋላሚ አካላት በየፊናቸው ውድቅ አድርገውታል። ሳውዲን፣ ግብፅን፣ የተባበሩት አረብ ኤምሬትን ባካተተ መልኩ በርካታ ጥረቶች ሲደረጉ ቢከርሙም ይህ ነው ሊባል የሚችል ውጤት አልተገኘም። እናም የትራምፕ አስተዳደር በአልቡርሃን በሚመራ የሱዳን ብሔራዊ ጦር ላይ ከጦር መሳሪያ ጀምሮ እስከ ጫማና ዩኒፎርም ሳይቀር ከየትኛውም አቅጣጫ ሊያገኝ አይገባም በማለት እጅግ ከባድ ነው የተባለለትን ማዕቀብ ጥሎበታል። በሱዳን በዚሁ ስራ ላይ ያሉ ኩባንያዎች ከየትኛው ሀገር መሰል ወታደራዊ ግዢዎችን እንዳይፈጽሙም ስማቸው ይፋ ሆኖ ተላልፏል። በዚሁ ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የትራምፕ አስተዳደር የአረብና የመካከለኛው ምስራቅ ጉዳዮች አማካሪ የሆኑት ማሳድ ብሎስ እና በተባበሩት መንግስታት ድርጅት የሱዳን ተወካይ አምባሳደር አሊ ሃሪት ኢድሪስ መካከል ጠበቅ ያለ የቃላት ልውውጥ ታይቷል። የሱዳኑ ተወካይ በአዲሱ የአሜሪካ ማዕቀብ ክፉኛ ተቆጥተውም ታይተዋል። ሱዳን ለማዕቀብ በተለይም ደግሞ ለአሜሪካ ማዕቀብ አዲስ ባትሆንም በአሁኑ ሰዓት ማዕቀቡ የተጣለበት ጊዜና የማዕቀቡ አይነት የጦር መሳሪያ መሆኑ ደግሞ እጅግ አስደንጋጭ ሆኗል። የአልቡርሃን ኃይል በዳጋሎ ጦር ላይ ወታደራዊ የበላይነትን እየወሰድኩ ነው ባለበት ወቅት ይፋ የሆነ ከባድ ማዕቀብ ነው። ትላንት ሰኔ 26 ቀን 2026 ዓ.ም በወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ይፋዊ መግለጫ መሰረት አሜሪካ በሱዳን ያለውን አስከፊ ጦርነት የሚያራዝመው አካላት ላይ ጠንካራ ማዕቀብ መጣሏን አስታውቃለች። ለሱዳን መደበኛ ጦር ሳፍና ለፈጣን ድጋፍ ሰጪ ኃይሎች RSF መሳሪያዎችን፣ ፈንጂዎችና የውጭ ሀገር ተዋጊዎችን በሚያቀርቡ 8 ግለሰቦችና ተቋማት ላይ ማዕቀብ ተጥሏል። በኬሚካልና ባዮሎጂካል መሳሪያዎች ቁጥጥር ሕግ መሰረት በተጣለው ሁለተኛ ዙር ማዕቀብ ዓለም አቀፍ ተቋማት ለሱዳን የሚሰጡትን ብድርና የፋይናንስ ድጋፍ መቃወም፣ የውጭ ንግድ ገደቦችን መጣልና የሱዳን የመንግስት አየር መንገዶች ወደ አሜሪካ እንዳይበሩ ማገድን ያጠቃልላል። የትራምፕ አስተዳደር ተፋላሚ ወገኖች ግጭቱን በአስቸኳይ አቁመው ሰብአዊ እርዳታ ያለምንም እንቅፋት እንዲደርስ እንዲፈቅዱና የውጭ አካላት ጣልቃ ገብነት እንዲቆም ጥሪ አቅርቧል። የሱዳን ጦርነት ማብቃት አለበት፣ ተፋላሚ ኃይሎች ተደራደሩ በማለት የትራምፕ አስተዳደር በተፋላሚዎች ላይ ተጽዕኖ ሲያሳርፍ ቆይቷል። ሁለቱም ኃይሎች ለዚሁ ድርድር ፈቃደኛ መሆን አልቻሉ። ማዕቀቡ ይፋ ከመሆኑ ቀደም ብሎም በአንድ መስጂድ የአርብ የጸሎት ስነ ስርዓት ላይ የተገኙ የሱዳን ጦር ኃይል አዛዥ አብዱልፈታህ አልቡርሃን በዳጋሎ ከሚመራ የፈጥኖ ደራሽ ጦር ጋር ተደራደሩ አትበሉን፣ ይህ ፈጽሞ ሊሆን የማይችል ነው። የጀነራል ዳጋሎ ጦር ትጥቁን ከፈታና እጁን ከሰጠ ብቻ መፍትሄው ይገኛል በማለት እቅጩን ሲናገሩ ተደምጠዋል። የትራምፕ አስተዳደር እርምጃዎችን ለመውሰድ እንደቀደሙት ሌሎች አስተዳደሮች ጊዜ ወስዶ የማሰላሰል ሁኔታ አይታይበትም። እርምጃዎቹ ፈጣን ናቸው። አሁን ባለው ሁኔታም ከኢራን ጦርነት ፋታ ያገኙት የትራምፕ ባለስልጣናት የትኩረት አቅጣጫዎቻቸውን እንደየሁኔታው የሚቀያይሩበትን ፋታ እያገኙ ነው። ከእነዚሁ የትኩረት አቅጣጫዎቻቸው መካከል አንዱ የአፍሪካው ቀንድና ምስራቅ አፍሪካ ነው። የአፍሪካው ቀንድ ግጭትና ውጥረት የማያጣው ከቦታ አቀማመጡም አንጻር ያለው ስትራቴጂካዊ ጠቀሜታ ከፍተኛ የሆነ በመሆኑ በአሜሪካውያኑ እይታ ያለው ቦታ ከፍ ያለ ሆኖ ይታያል። በዚህ ቀጠና ውስጥ ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ጅቡቲና ሌሎች ሀገራት ይገኛሉ። በዚህ መሃል ደግሞ በአባይ ጉዳይ ከፍተኛ ብሔራዊ ጥቅም አለኝ የምትለዋም ግብፅ ከሰሜን አፍሪካ በመሳብ የምታካሄዳቸው የፖለቲካና ወታደራዊ እንቅስቃሴዎችም አሉ። ይህም የኢትዮጵያንና የአፍሪካውን ቀንድ ጂኦፖለቲካ ከቀጠናው አልፎ ወደ ሰሜን አፍሪካና መካከለኛው አፍሪካ አስቦ የሚያስገባበትም ሁኔታ እንዲፈጠር እያደረገውም ነው። በሶማሊያ የሚንቀሳቀሰውና አሜሪካ ልታጠፋው ብዙ ተጣጥራ ያልተሳካላት አልሸባብም በአፍሪካዋ ቀንድ ሶማሊያ እንቅስቃሴው መቀጠሉ ሌላኛው የቀጠናው ትኩረት እንዲሰጥ ያደረገ ነው። ከዚህ ባለፈም የአፍሪካው ቀንድ ከህንድ ውቅያኖስ ጫፍ ቀይ ባህርን አቋርጦ እስከ ስዊዝ ቦይና ሜዲትራኒያን ጫፍ ድረስ የሚተላለፈው የባህር ኮሪደርን አስተሳስሮ የያዘ ቀጠና በመሆኑ እዚህ አካባቢ አንዳች አይነት ኮሽታ እንዲኖር ከማይፈለግባቸው ምክንያቶች መካከልም አንዱ ነው። ሌላኛው ቀጠናው በጦርነት እየታመሱ ባሉ ሀገራት የተሞላ መሆኑም ሌላ ተጨማሪ ጦርነትን በዚህ ቀጠና ውስጥ ማስተናገዱ አጠቃላይ ቀጠናዊ ቀውስን ይፈጥራል የሚል ትንታኔም አለ። በአካባቢው ሱዳን በለየለት የእርስ በርስ ጦርነት ውስጥ ትገኛለች። ሶማሊያ በአልሸባብ እንደዚሁም በአገሪቱ ባለው የስልጣን ግብግብ ቀኝ ከግራ እየተላጋች ያለች ሀገር ናት። በኢትዮጵያ ደመናውን ካጠለው የትግራይ ጦርነት ባሻገር በርካታ ኃይሎች ነፍጥ አንስተው ውጊያዎች ውስጥ ያሉበት ሁኔታ ይታያል። ደቡብ ሱዳን በሙስና በውስጥ የስልጣን ግብግብ በጎሳ ውጥረትና በተለያየ የታጠቁ ኃይሎች ትርምስ ውስጥ የምትገኝ ሀገር ናት። ከዚህ ውጭም ሌላኛው የቀጠናው ሀገር ኤርትራ እንደ አካባቢው ሀገራት የታጠቀ ተዋጊ ኃይል የሚንቀሳቀስባት ሀገር ባትሆንም ከኢትዮጵያ ጋር በወታደራዊ ውጥረት ውስጥ መሆኗም ለቀጠናው ተጨማሪ ፖለቲካዊ ትኩሳት ምክንያት ሆኗል። ግብፅ እስካሁንም ድረስ ይህ ነው ተብሎ ሊነገር በማይችል መልኩ ግልጽነት በሌለው ሁኔታ በኢትዮጵያ ዙሪያ ያሉትን ጎረቤት ሀገራት በማግባባት ወታደራዊና ዲፕሎማሲያዊ ግንኙነቶችን እየፈጠረች ብሎም እያጠናከረች ትገኛለች። ከኤርትራ ጋር ጠበቅ ያለ ዘርፈ ብዙ ግንኙነቶችን መስርታለች።
ሱዳንን ለመጠቀም ሞክራ የቀጠለው የእርስ በርስ ጦርነት ብዙም ወደፊት እንድትገፋበት ሊያደርጋት አልቻለም። ግብጽ ከዚህም በተጨማሪ ከሌላኛው የኢትዮጵያ ጎረቤት ሀገር ሶማሊያ ጋር ወታደራዊና ኢኮኖሚያዊ ትስስርን ለመፍጠር ሞክራ በአብዛኛው በስኬት ባይደመደምም ጥረቱ ግን እንደቀጠለ ነው። ከሌላኛው የኢትዮጵያ ጎረቤት ሀገር ደቡብ ሱዳን ጋር ቢሆንም ያዝ ለቀቅ የሚሉ የግብጽ ግንኙነቶች አሉ። ግብጽ ለኢትዮጵያ ብቸኛ ወደብ አቅራቢ ከሆነችው ጅቡቲ ጋርም በተለይ በወደብ ጋር በተያያዘ ጥብቅ የኢኮኖሚ ትስስሮችን ለመፍጠር ላይታች ስትል ከርማለች። እነዚህ የኢትዮጵያን ጎረቤቶች ታሳቢ ባደረገ መልኩ የሚደረጉት የግብጽ ያልተቋረጡ ሩጫዎችና እንቅስቃሴዎች በኢትዮጵያ ላይ የተነጣጠሩ መሆናቸው ጥርጥር የለውም። እንደዚህ አይነቶቹ አካሄድ ለአፍሪካው ቀንድ ጂኦፖለቲካ ተጨማሪ ውጥረቶችን የሚያስከትሉ መሆናቸውም በግልጽ እየታየም ነው።